አባት አንድ ጥበበኛ ሰው ሊፈታተናቸው ለመጣ ወጣት የመለሱለትን ጥበባዊ መልስ ነግራቸዋለሁ። ግለሰቡ በሐሳብ አፍላቂነታቸው ይታወቃሉ። በመፍትሄ ሰጭነታቸው ህዝቡ ያቃቸዋልና ወጣቱ ተበሳጭቶ ሁሉ ነገር አቃለው ይላሉሳ ዛሬ አዋርዳቸዋለሁ ብሎ እሳቸው ጋር መጣ። እሳቸው ጋር ከመጣ በኋላ በእጁ አንዲት ቢራቢሮ ይዟልና ጠቢብ ሆይ አላቸው፣ እጀጋ ያለችው ቢራቢሮ በህይወት አለች ወይስ ሙታለች አላቸው። እርሳቸውም ጠቢብ ነበሩና ዓላማውን አውቀውበታል። አለች ቢሉት ጭፍልቅ አርጎ ገሎ ይሄው የለችም ሊላቸው፣ ሙታለች ቢሉት ደግሞ ለቆ እንዳለች ሊያሳይ ነው። በሁለቱም አካሄድ ጉድጓድ ላይ እንደሚጥላቸው እርግጠኛ ነውና መልሱልኝ እንጂ አለ። ህዝብ ያዳመጠ ነው። እርሳቸውም አንድ አጭር መልስ ሰጡት። ልጄ የቢራቢሮዋ ህልውና በእጅህ ላይ ነው አሉት። ከፈለግ ግደልና ሙታለች አርጋት። ይሄው ነው እንግዲህ ቢራቢሮዋ እቺ ሀገር ኢትዮጵያ ነች፣ እኛ እጅ ላይ አለች። መጥፎ ነገሮችን አስወግደን አገር እንድትቀጥል ማድረግ እጃችን ላይ ነው። የመጠፋፋት ሴራን እየነዛን አንዱ አንዱን እያገለለ አገሪቱን ማውደም አሁንም እጃችን ላይ ነው። ወዳጆቼ ኢትዮጵያዊነት አብሮነት ነው። ለኢትዮጵያውያን አንድ ሆኖ መሄድ ኦፕሽናል አይደለም። አንድ ብንሆን መልካም ነው፣ ባንሆን ደግሞ ምን አለበት ሚባል አይደለም። መነጣጠል እንዳንችል ተደርገን ኢትዮጵያውያን ተገምደናል፣ ተሰፍተናል፣ በጋብቻ ተሳስረናል፣ በንግድ ተቧድነናል። መለያየት እንዳንችል ሆነን የተሰፋን። ለሌላ ሀገራቶች አንድ መሆንና አለመሆን ኦፕሽናል የምርጫ ጉዳይ። ብንሆን ጥሩ ነው ካሉ ይሆናሉ፣ አንሆንም ካሉ መለያየት ይችላሉ። ግልጽ ነው። እኛ ጋር የቱ ጋር ነው መለያየት የምንችለው? ኢትዮጵያ እንድትቀጥል ከፈለግን እንዳገር አብሮነትን ማዕከል ማድረግ አለብን። መነጣጠል ለኛ ከባድ ነው። እኔ ብዙ መድረክ ላይ ቴሌቪዥንም ላይ ተናግሬዋለሁ። አንቀጽ 39 አብሮ መኖር እስከ መገንጠል የሚለው የኢትዮጵያ ሕገ መንግስት ሲጸድቅ አርቃቂዎቹ አይደለም የሚቻለውን መብት ማይቻለውን እንኳን አካተናን ለማለት የከተቱት ነው ይመስለኝ። አይቻልም። መለያየት አንገትን ከትከሻ ከመለየት የተለየ አይደለም። አንድ ጥናት እንደሚያሳየው ኦሮሚያ እንኳን ራሱን ገንጥሎ ልውጣ ቢል ከ9 አዋሳኞቹ ጋር ደም አፋሳሽ ፍልሚያ ውስጥ ይገባል። አስቸጋሪ ነው። ለሌሎቹ ሩሲያ የቅርብ ጊዜ ምሳሌያችን ነች። ለነሱ መለያየት ቀላል፣ በአንድ ምሽት ፈንዲሻው ነው ማደር ይችላል። ቀላል። ተስፋዬ ገብረአብ የጋዜጠኛው ማስታወሻ ላይ የጻፈው ጽሑፍ ሁሌ ሳስታውሰው ያስቀኛል። አንድ የሩሲያዊ ጠፈርተኛ ወደ ጠፈር ወጣ። ያን ሩሲያ አንድ ነበረች። ልክ ሲመለስ ከወራት በኋላ አገሪቱ በሪፈረንደም ተከፋፍላለች። ምናምንስታን ተባብለው ተበታተነዋል። እና ሲመለስ ግራ ገብቶታል። አገሩ የለችም። ግልጽ ነው። እና ጋዜጠኛዋ ብዥታውን ስታይ ጠየቀችው። ምንድነው አለችው። አይ ስሄድ አገሬ ነበረች፣ ስመለስ አጣዋት አለ። ግልጽ ነው። የታለች አገሬ? እንዲህ በወራት ውስጥ ሌላ ሀገር መሆን ይችላል። አንችልም። እኛ የክልል አወቃቀሩ
የአገራት አቀማመጡ ኢትስ ኢምፖሲብል ወዳጆች። ብቸኛ አማራጭ ፊት ለፊት ያለን አብሮ መሄድ ብቻ ነው። ትንሿ ባድመ 100 ሺዎችን አስከፍላናለች። ቢሊዮኖችን ገብረንበታል። ያጎት ልጅ አክስት ልጅ ጋር ተቧድኖ ተጋሎበታል። ኢትስ ኢምፖሲብል። ወልቃይት የትግራይ ነው የአማራ ነው እንለያይ ብንል ፊንፊኔ ከኛ ነው ወይስ የትጌ ጣይቱ አዲስ አበባ ነች? እንዴት ነው የሚሆነው? ከአብሮነት ውጭ ኢትዮጵያ እንደ ኢትዮጵያ እንድትቀጥል ከታሰበ ስለ አብሮነት ብቻ መታሰብ አለበት። ሁሉም ኦፕሽኖች ተጠንተዋል፣ መሆን አይችሉም። የመጨረሻው አማራጭ አብሮነት መስተጋብር ብቻ። ወዳጆቼ የሰው ልጅ ስሬቱ ከአብሮነት ውጭ ሌላም መሆን አይችልም። አይደለም ኢትዮጵያ በጣም ኤክሰፕሽናል ሀገር ነች። ለመለያየት የማትመች ሀገር ነች። እሷን ተውት። የሰው ልጅ በአጠቃላይ ከሰው ውጭ መኖር አይችልም። እብኑ ኹልዱን የሚባሉ የእስልምና ትልቅ ምሁር አሉ። የመካከለኛው ምስራቅ ውስጥ ከወጡ አንጋፋ ስኮላሮች ውስጥ እብኑ ኹልዱን ይጠቀሳሉ። እርሳቸው ሙቀዲመት እብኑ ኹልዱን በተባለው መጽሐፋቸው ላይ ይሄን አረፍተ ነገር አስቀምጠዋል። ግለሰቡ በሶሻል ሳይንስ ዕውቀታቸው አባት ናቸው። the father of sociology ነው የሚሏቸው ነጮቹ። የሶሺዮሎጂ ማህበራዊ ሳይንስ አባት የሚሏቸው ግለሰብ ናቸው። እኒህ ግለሰብ የማህበራዊ ሳይንስን ያስቀመጡበት አንድ ቀመር አለ። አልኢንሳን ይላሉ። የሰው ልጅ በአሰራሩ መደኒዩን ቢጠብዒ ባፈጣጠሩ የሰው ልጅ ማህበራዊ ነው፣ ሰዋዊ ነው። የሰው ልጅ